ሰላም እንዴት ናችሁ? ሰላም ናችሁ? አለን እኛ ፈጣሪ ይመስገን። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው እንግዲህ በተለመደው ቪዲዮ መጥተናል። ዛሬ ሩታ መታለች። ሩታ እንግዲህ በነ አብርሃምና በነ ሄርሜላ ጉዳይ ትንሽ ስሜቷ ስለተጎዳ ተመልሳ መታለች ማለት ነው እና ሰሞኑን እንግዲህ ሄርሜላ ከአብርሃም ጋር እየኖረች እንደሆነ መረጃዎች እየወጡ ይገኛሉ ማለት ነው። ሩታም ከሱ ጋር በተያያዘ ጥሩ ስሜት ላይ አይደለውም። ለምንድን ነው በዚህ ሁኔታ እንደዚህ ሊሆን የቻለው? አብርሃም ቸው ብሎ ተሰናብቶኝ የሄደ ጊዜ ቃል ገብቶልኝ ነበረ። ስለዚህ ቃል ገብቶልኝ ቃሉን ማክበር እንኳን አልቻለም እያለች ነው። እውነት ነው። አቤልን ጠርተዋለች። እንግዲህ አቤል ሄርሜላን ያመጣው እሱ ስለሆነ እሱ እንዲያስወጣት ማለት ነው። አቤል እንግዲህ ሩታን እንደውም ሽማግሌ እየላከ ነበር እና ዛሬ በግላጭ አግኝቷል። እስቲ ይነግራት ይሆን? ይቅርታ ይላት ይሆን? ይቅርታ ማለት ፈልጋለሁ ብሏል። ይቅርታ አድርጊልኝ ይላትና ተሸውጃለሁ ሲል የነበረ ሰውዬ ምን ይነግረን ይሆን? እሱን የምንሰማ ይሆናል። የተወዳችሁና የተከበራችሁ ቤተሰቦቼ ቪዲዮውን እስከ መጨረሻው ለማየት ሞክሩ። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ቪዲዮ እንድትጀምሩ ጠይቃለሁ። እስቲ ወደ ቪዲዮ እንሂድ። ድጋሚ መመለስ ወደማልፈልግበት ሀሳብ ስመለስ ያው እናንተም ሊደብራችሁ ወይም ሌላ ነገር ልታስቡ ትችላላችሁ። ነገር ግን ያው አንዳንዴ ወደ ህይወታችሁ አስገዳጅ ነገር ሲመጣ መመለስ ያለባችሁ ወይም ደግሞ ነገሮችን ማስተካከል አለብኝ ብላችሁ የምታስቡበት ሁኔታዎች ይፈጠራሉና ስለ ሄርሜላና ስለ አብርሽ ልነግራችሁ ነው የመጣሁት። ይሄ እኮ ቤትሽ ስለሆነ ቤትሽ እስከሆነ ድረስ መመለስ አልመለስም ብለሽ ብትቀሚ ራሱ ሌላ ሰው ራሱ ዝም ሊል አይችልም። እኛም ምክንያቱም አይደለም አንቺን እኛን እያናደደን ስለሆነ የአብርሃም ስራ የሄርሜላና የአብርሃም ስራ አንቺ ደግሞ ቤትሽ ነው። ከቤትሽ ደግሞ የትም ልትቀሪም አትችይም። መምጣትሽ ደግሞ ትክክለኛና ትክክለኛ ነው። አሁን ላይ እየተፈጠረ ያለው ነገር ጥሩ አይደለም። ወይም ደግሞ እኔና አብርሽ ተነጋግረን የተስማማንበት ነገር ነበረ። ከዛ ሀሳብ ስለወጣ ነው ወደ እናንተ የመጣሁት ማለት ነው። ባለፈው እንግዲህ አቤልና አብርሽን ልንሰናበታት ነው ምናምን ብለው መጥተው ነበረ ታስታውሳላችሁ። እና ሩታን ቻው ብለዋት ነበረ። ቻው ሲሏት ግን ብዙ ነገር አውርተው ነበረ። ኢቭን ሌላው ቀርቶ እንኳን አብርሃም እስክትወልጂ እንኳን አጠገብሽ ልሁን የሚል ቃል እንኳን ገብቶላት ነበረ እና በዛን ጊዜ ብዙ ነገሮችን ቃል ገብቶላት ነበረ። ኢቭን ከካሜራ ጀርባ ቃል እንደገባላት ሁሉ ነግራናለች። ይሁንና ግን አብርሃም ያንን ቃሉን አጥፎ ያው ብዙ ጊዜ ቃሉን በማጠፍ ይታወቃል። እንግዲህ ምክንያቱም ሩታ ሁልጊዜም ትላለች እኛ እንደውም ለምን እንደዛ ትያለሽ እያለ ነበረ። በተግባር አሳይቶናል እውነት ለመናገር ማለት ነውና መታገስ አቃተው። ቢያንስ የፍርድ ቤት ኬዝ እንኳን እስኪያልቅ ማለት ነውና ቤቱን እንግዲህ ብቻውን አልገነባም። ከሩታ ጋር የገነቡትና እዛ ቤት ውስጥ እንደገና ከሄርሜላ ጋር መኖር ማለት ከባድ ነገር ነው የተፈጠረው። ነገሮችን እንዳስተካክልና እንዳስብበት ምናምን ጠይቀውኝ ነበረ። እኔም ያው አስብበታለሁ ብዬ ነገሩን አልፌዋለሁኝ። ግን አስቡት እንግዲህ አስቢበት ብለው እኔ ሄዱት አስባበት እሷ ብትስማማ እንደገና ጉዳዩ ይፈርሳል ማለት ነው። ሰው አስቢበት ብሎ እንዴት ሌላ ችግር ይፈጥራል? አብርሃም እኮ ማለት እኔ ይገርመኛል እውነት። አንድ የገባልኝ ቃል ነበር ማለት እኔ ብቻ ነገሮችን እስከምንጨርስ ድረስ ወይም ደግሞ የፍርድ ቤት ቀጠሮ ደርሶ ነገሮች የመጨረሻ የሚባሉት ነገሮች ላይ እስከምንደርስ ድረስ እኔ እዛ ቤት ሄርሜላ እንድትኖር አልፈልግም ነበር። ግን ሄርሜላ መኖር ብቻ ሳይሆን እኮ አብርሃም እዛ ቤት እንኳን ላልኖር እችላለሁ ብሎ ቃል ገብቶላት ነበረ። በቃ እዛ ቤት አልኖርም ብሏታል። እሱ ራሱ ማን ነው ሲጀመር በፍርድ ቤት የተያዘን ጉዳይ ጋብቻው እስካልፈረሰ ድረስ በህጋዊ መንገድ እስካልፈረሰ ድረስ ቤት አምጥቶ የማኖርም መብት የለውም። በህግም ያስጠይቀዋል፣ ሄርሜላንም ጭምር ማለት ነው። አብርሃምም ሄርሜላም በህግ ይጠይቃሉ። ወንጀልም ነው አንድ ባለትዳር ቤት ገብቶ መኖር ማለት ነው። እና አብርሃም ግን ምን እያሰበ እንደሆነ እኔ ግራ ይገባኛል። አሁን እዛ እየኖረች እንዳለ ሰምቻለሁኝ። እኔ ደግሞ በእንደዚህ አይነት ሁኔታ ውስጥ
እንዲቀጥል አልፈልግም። ደስተኛ አይደለሁም። ምክንያቱም አብረን ነው ያንን ነገሮች ብዙ ነገሮች ባደረግንበት ቤት ውስጥ አብረን ባቀናው ቤት ውስጥ ሌላ ሴት ገብታ ሌላ ነገር እንዲፈጠር አልፈልግም። ማለት ሲጀመር ሲታሰብም የሆነ ለአእምሮም ይከብዳል አይደለ? ይደብራል በጣም። እውነት ነው፣ ደስ አይልም። ምክንያቱም ብዙ ትዝታዎች አለው እኮ ያ ቤት ማለት ነው። በጣም እውነት ለመናገር ጥሩ ጊዜያቶችን አብረው ያሳለፉበት ነው እና አብርሃም አይምሮ ራሱ እንዴት እንደተቀበለው አላውቅም። ግን ፍቺውን የሚፈልገው አብርሃም በግልጽ አብርሃም መሆኑ የሚያሳይ ነው ማለት ነው። ምክንያቱም ተግባር ከቃላት በላይ ይናገራል ይባል የለ። ስለዚህ ከሩታ ጋር በምንም አይነት ነገሮች እንዲስተካከሉ ፍላጎት የሌለው አብርሃም ነው ማለት ነውና ሩታ ፍላጎት ቢኖራትም አብርሃም ግን በተግባር ሩታ የበለጠ ውሳኔዋ እንድታጠናክር የሚያደርጉ ነገሮች ነው እያደረገ ያለውና ትክክል ነው ብዬ አልቀበልም። እኔ አሁን በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ ህይወታችን ውስጥ በጣም ብዙ ነገር የፈጠረችን ሴት ይዞ ገብቶ ማኖሩ ለኔ በጣም ይደብረኛል። ሲጀመር እኔም ላልኖርበት እችላለሁኝ ወይም ዘግቼውም ሌላ ቦታ ልኖር እችላለሁ ምናምን ብሎ የነበረ መኖሩን ኑርበት። ምክንያቱም እኔ ብቻ አይደለሁም እዛ ቤት ውስጥ መብት ያለኝ፣ አንተ መብት አለ። መኖሩ መብትህ ነው፣ ትኖርበታለህ። ነገር ግን ሌላ ሰው መጥቶ ግን አሁንም ሌላ ነገር እንዲፈጠር አልፈልግም ብዬው ተነጋግረን ቃል ተገባብተን ነበረና ቃሉን መች ይጠብቃል። እንኳን እሱ ላይኖርበት እንግዲህ በትዳራቸው መሀል ገብታ ትዳራቸውን የበጠበጠችን ሴት ይዞ ገብቶ አብሮ መኖር ጀምሯል ማለት ነው። እና አብርሃም እንግዲህ ማንም እኔ እንጃ ብቻ ማለት ሄርሜላ የምትባለው ልጅ አብርሃምን በምን እንደነካችውና እንደዚህ ልክ እንደ አብርሃም በግ የሚባላል እንደዛ እየጎተተችው እንደሆነ ነው የሚታየለኛ ማለት ነው። ለምን አትሊስት ወይ የፍርድ ቤት ቀጠሯችን ደርሶ ውሳኔ እስከምንሰማ ድረስ ለምን መታገስ እንዳቃተው አላቅም። ዊልን ቀጥሬዋለሁኝ ዛሬ እሱ ማግኘትና ማውራት ፈልጋለሁ። ምክንያቱም እቺ ሴት የመጣችው በአቤልና በብሩክ ምክንያት ነው እና ምክንያቱም ትላንትና አቤል እንደውም ተጸጽቻለሁ ሲል ነበረ። ጸጸቱንስ ዛሬ ይገልጽ ሲሆን የምናየው ጉዳይ ይሆናል። ግን ትላንትና በጣም እንደተጸጸተና ሄርሜላ እንደውም እንደዋሸችው ብዙ ነገሮችን እንደዋሸችው ሲናገር ነበረ። የእውነት ኦዲየንስንም ይቅርታ ሲጠይቅ ነበረ። ሩታንም ይቅርታ ሲጠይቅ ነበረ። እኔንም ሸውዳኛለች ብሎ ማለት ነው። ዛሬ ሄርሜላ ሩታን ይቅርታ ከጠየቃት የእውነትም ተጸጽቷል ብለን ልንወስድ እንችላለን። ካልሆነ ግን እኛንም እየዋሸን ነው ድጋሚ ማለት ነው። እሷን ራሳቸው እንዳመጡ ራሳቸው እንዲያስወጡልኝ ልጠይቃቸው ነው። አይሻላል። ዛፎች ውስጥ ነው ዛሬ ደግሞ ቆሜ የምጠብቅ። እንዴት ነህ? ታሽሎና ነው? ሰላም ነው? አዎ። እንዴት ነሽ? አሎ፣ እግዚአብሔር ይመስገን። ምን መሰለህ እንግዲህ አቤል መጥቷል። አቤል የገባውን ቃል ይፈጽማል ወይ? አብረን የምናየው ጉዳይ ይሆናል። ሄርሜላና በአብርሽ ጉዳይ ላይ የሆነ ነገር ስለሰማሁም ስላየሁኝም እሱን ለመጠየቅ ነበረና ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ምንም ልትከራከርላትም ጥብቅና ልትቆምላትም አይገባም። እንግዲህ አሁን ማለት ነው ማመን መቻል አለብህ። ዋሸችኝ ብለሃል አይደለ? ስለዚህ ማመን መቻል አለብህ ማለት ነው። ሄርሜላ ማጋ አብርሃም ጋር ነው አብርሽ ቤት። አዎ ጎበዝ። ምክንያቱም ጎበዝ ስላልጨረሰች አሁንም ሩታ ተመልከቱ፣ እኔና አብርሽ ቤት እኔ ቤት አላለችም፣ አብርሽ ቤት አላለችም። ምክንያቱም የነሱ ጉዳይ ያለቀ ነገር ስላልሆነ ገና ስለሆነ ማለት ነው። እንደዛ የሚባል ነገር ሰምቻለሁ ብቻ ሳይሆን መስማት ምናምን በወሬ ደረጃ ሳይሆን የሆነ የተላከልኝ ነገር አለና ያው እዛው አብሯቸው ካለ ሰው ነው ይሄን ነገር ያየሁት ወይም የሰማሁት። የተላከልኝም አይተሃል። ባለፈው እሱ ሊመለስ ሲል ወደ ቤት ሊመለስ ሲል በጣም ብዙ ነገር ድጋሚ እኔ ከሄድኩኝ በኋላ ኢቭን መንገድ ላይ አስቆመውኝ ከዛ በኋላ ጠርቶኝ ምናምን ገብተን ያወራንበት ነገር አለ እና አንተም ነበርክ። ግን አዎ አብረው ነበሩ አቤልና አብርሃም። እንግዲህ አብረው ነው። አቤል ያው ይታወቃል አብርሃም ወደዛ እንዲሄድ ነው እንጂ ወደ ሩታ እንዲመለስ ጥረትም አድርጎ አያውቅም፣ አይፈልግምም ጭምር ማለት ነው። ተስማማነው ሀሳብ ውጪ የሆነ ነገር እየተፈጠረ ስላለ ነው ሄርሜላ የመጣችው በአንተና በብሩክ አማካኝነት ነው አይደል? ነገሮችን በአንተ በኩል ለመጨረስ ነው የመጣሁት።
እንደውም የሚገርማችሁ ነገር በትላንትና ቪዲዮ ላይ ዛሬ ሰርቼዋለሁ ቪዲዮውን ወደ እናንተ አድርሻለሁኝና በእኔ ምክንያት ስለመጣች እና እኔ ስላመጣኋት እኔ ራሴ አስወጣታለሁ ብሎ እንኳን ቃል በቃል ተናግሮ ነበረና አሁን እንግዲህ ጭራሽ ይከራከርላታል ማለት ነው። በእርግጠኝነት ከአብርሃም ጋር እየኖረች አይደለም ምናምን ብሎ ማለት ነው። ከዚህ ፊት እኮ እናስታውሳለን ልጆች እዛ የአብርሃም ጓደኞች እንኳን ሄደው እሷን እዛ ሲያዩት ምን ያህል እንደደነገጡ ማለት ነው። እና እሱን ለማስታመም በሚመስል መንገድ ከአብርሃም ጋር እየኖረች መሆኑ ይታወቃል። በቃ ምንም ጥያቄ የለውም። ነገር አንተ ማስወጣት ስለምትችል ወይም ደግሞ በእናንተ በኩል ስለሆነ ይሄ ነገር የተፈጠረው የመጣችው ይሄን ነገር እንድታስተካክልልኝ የጠራው አካባቢ ማለት ሄደሽ አይተሻል? እርግጠኛ ነሽ? ምን አሁን እንግዲህ እሷ ትክክለኛና ትክክለኛ ሰው ነው የላከልኝ እያለች ነው። እንግዲህ አሁንም ማመን የለብሽም። እንግዲህ ከዚህ ፊት የተፈጠሩ ነገሮች በወሬ ነው ሊሆን ይችላል። አቤል የሚያነሳቸው ሀሳቦች ሊሆኑም ይችላሉ። ለምሳሌ ከዚህም ፊት አብርሃም ልጅ አለው ምናምን ተብሎ ብዙ ነገር ተፈጥሯል። ስለዚህ አሁንም የበለጠ ጋፑን በመሀላችሁ እንዲሰፋ የሚፈልግ ሰው ሊሆን ይችላል እየነገረሽ እያላት ነው። እሷ ደግሞ በጣም ከማምነው ከኔም ከሱም ሰው ነው እያለች ነው። ከምትከራከር ቼክ ማድረግ ነው። ቼክ አድርገ ማስወጣት እኮ ነው። ሄጅ ማይሰ እኮ አይጠበቅብኝም ነው አይደለም ሩታ? ከዚህ በፊት የተፈጠረው ነገር ታውቂያለሽ። ልጅ ሳይኖረው ልጅ አለው ተብሎ ብዙ ነገር እንደተፈጠረ ታውቂያለሽ። ብዙ የሐሰት መረጃ እንደመጣበትም ታውቂያለሽ አይደል? ግን የሰውን ወሬ ሰምተሽ ከሆነ ምናልባት እናንተን የሚወዷችሁ ብዙ ሰው እንዳለ የሚጠላችሁን በዙሪያችሁ ብዙ ሰው አለ። ከሚጠሏቸው ሰዎች ለምሳሌ እናንተ አንዱ ናችሁ። ለምሳሌ አቤልና ብሩክ እነሱን ከምትጠሏቸው ሰዎች አንዱ ናችሁ። በማስመሰል ግን አብራችሁ የምትኖሩ ማለት ነው። ስለምትወዷቸው አይደለም መቼም ያለያያችሁት፣ ስለምትጠሏቸው ነው እንጂ ማለት ነው። ስለዚህ አሁን ካለው ነገር በላይ ሌላ ክፍተት እንዲፈጥሩባችሁ ከሆነ ብዬ ነው አሁን እንደዚህ የምጠይቅሽ። በጣም አሳቢ ሆንክ። ምክንያቱም እንዴት አንተ የሌላይ የበተንከውን ትዳር አንተ ስታስብለት ማለት ነው። አስቡት። ከዚህ በላይ ሊናሱ መካከል ምንም አይነት ክፍተት ሊፈጠር አይችልም። ያየሁት ነገር ግን አለ። ይሄ የሆነ ነገር ባሳየ ጥሩ ነበር፣ ግን አንተን ይሄን ነገር ማሳየት አልችልም። ላንተም ለኦዲየንስም ማሳየት አልችልም። ምክንያቱም የነገረኝ ሰው ማስጠቆር አልፈልግም። ግልጽ ቢሆን ግን አሪፍ ነው። ምክንያቱም ለአንቺ አስበው ከሆነ መጋፈጥ መቻል አለበት ያ ሰው ማለት ነው። ሁኔታዎች በፍርድ እስከሚያልቁ ወይም ደግሞ በህግ እስከሚያልቁ ድረስ አብሮ ማነው ቢታገሰኝ ቢጠብቀኝ ጥሩ ነበረ። እሱ ራሱ ምን እንዳስቸኮለው እኔ ራሱ ግራ ይገባኛል። የውር ምን ትንሽ ጊዜ እኮ ነው በቃ ምን አስቸኮለው? በፕራንክ ራሱ እንዴት እንደሆነ እኔ ነኝ የማውቀው። ስንቱ ለፕራንክ ሻንጣ ይዛ ወደ ቤት ስትገባ አብርሽ ጋር ምን ብሎ እንደተናገረ እኔ ነኝ የማውቀው። ለመሆን የፈለገችውን ስለሆነ ያደረገችው። እሱም ያው ካሜራ ላይ መቼም እንኳን ጎሽ እንኳን መጣሽ ምናምን ነገር ሊላት አይችልም። ለነገሩ ቢላትም ምንም አይገርመንም። ምክንያቱም እያደረገ ያለው ነገር ከዛ በላይ ስለሆነ ማለት ነው ሁላችን ነው። እና ስለዚህ እርግጠኛ ባልሆንሽው ነገር እንደዚህ ባቲ ደስ ይለኛል። ሩታ አንተ ሄደህ ማረጋገጥ እኮ ነው በቃ። ቤት ውስጥ ውላ ራሱ አታውቅም። ኧረ እባክህ እንግዲህ የአቤል ውሸት እዚህ ጋር ነው። እንግዲህ አብራ ውላ እንኳን አታውቅም ማለት እኛ በደንብ አይተናል። እየዋለች ቤት ባይኔ ያየሁትን ነገር እንኳን ለስ ማስተባበያ እንድታረግልኝ ነው። ማስተባበያ አይደለም አይተው እሱ አብራ ውላ አታውቅም። እሱ ሌላ ታሪክ ነው። ቤት ውስጥ ውላ አታውቅም፣ ሌላ ታሪክ ነው። ተመልከቱ። እሷ ራሱ በደንብ ታውቃለች። የምሬን የሰማሽው ነገር ያምራት። ግን እዛ ቤት ውስጥ እንድትኖር አልፈቅድም። ስንጨርስ እንጨርሳለን። እስካልጨርስን ድረስ ደግሞ አልጨረስንም። እውነት ነው። ነገር እንዴት አለብኝ ሄጄ ራሴ ማጣራ ይሆናል። ከገባችም እንዳልሽው ማስወጣት ይሆናል። እንጠብቃለና እስኪ ታስወጣታለህ አታስወጣትም? እሱን የምናይ ይሆናል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ጊዜ የሚፈጠሩ ነገሮችን ይዤ እመጣለሁ። እስከዛው ያላችሁበት ሰላማችሁ ብዝት ይበላለኝ። ቻው